የቀየር ሳይሆን እኛ አስተሳሰባችን መቀየር አለበት። የገለገ በጣም ያው ከሆነ መጥቶ ምን ያደርጋል? በሳሙና አጥቦ ለማንጠራ ከሆነ ምን ያደርጋል? ያ ማለት ተቀይሮ መጥቶ ቤትሾ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤትሾ ላይ ሼር ሰብስክራይብ ያድርጉ። ቤትሾ ለወዳጆ ዘመዶ ያስተዋውቁ። ቤትሾ ሰላም እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ማክሰኞ ነው። ፀጉሬን ታጥቤያለሁ፣ ምን ብያለሁ፣ ባብያለሁ። ማክሰኞና ቅዳሜ እዚህ ሀገር ገበያ ነው፣ ሀገር የሚመጣበት ነው እና እንደዚህ ፋፋ ብያለሁ። ቁርሴን በልቼ ትናንትና በወርቆ መቅረት የለም ቻላን የሰራሁት ኬክ ነበረ። እሱን እንደ ቡና ቁርስ አድርጌ እኔ ሊሄድ ስለሆነ ሊወጣ ስለሆነ ባለቤቴን ቡና ጠጥቼው ምናምን እወጣለሁ ማለት ነው። ውዶችዬ በሰው ሀገር ያላችሁ ገብሬ ና በሰው ሀገር ያላችሁ ኢትዮጵያ ገብቼ ሀሳቤ ተሳክቶ ምኞቴ ተሳክቶ እንዲሁ አገር ገብቼ ወድጄ ከብቼ የራሴ ኑሮ ኑሮኝ እንዲሁ መቼ ነው ፈጣሪ የምትሉ ፈጣሪ ሀሳባችሁን ያሳካላችሁ። እና አሁን ፏፏ ብያለሁ። የምታችሁኝ አጠፉም ፀጉሬን ታጥቤ ፈርጇል። አያምሩ ያምራል። እና እስኪ ቡና አናፈቃችሁም? ግን እንደዚህ ቪዲዮ ከሰራን አናፈቃችሁም? በዚህ በተለይ በአዲሱ ጠረጴዛ ምናምን ቪዲዮ አልሰራንም አይደለ? ስለዚህ እስኪ ዛሬ እንደዚህ መስራና አይ ፋሚሊዎች እንዴት ናችሁ? ሰው ተደብቆ የራሱን ዓለም እያቀጨ ነው። እስኪ ወይ ቆርሱ ግን ኬኩ ማለት ነው እውነት ግን አራራት እዚታ በስንት ወር ውስጥ ተረሳን እኮ ትዝ አለኝ። እዚህ ቁጭ ብሎን 24 ሰዓት እናንተ ጋር እንዳንተለፋለፍ ተረሳን። ወይኔ ለማንኛውም እንኳን ደህና ቆያችሁ። ተከስተናል በድሮ ቦታችን። እንዴት ነው ይሄ ኬክ የተሰራው? ዲዛይነር ወደ ቦታው ወደ ረከቦቱ ይሄ ተዘጋጅ ያለበት ወደ ቦታው ሄዱ። ሞክሩት። በቡና ነው የሰራሁት፣ በካካው አይደለም፣ በቡና ነው የሰራሁት እና ሞክሩት እንዴት እንደሚጣፍጥ እና ውዶችዬ እስኪ ዛሬ ቡና እየጠጣሁ እኔ በነገራችን ላይ ረከቦት አይደል አላፈላም። ብዙ ጊዜ በረከቦት እንደዚህ ነው የሚመቸኝ። ለምን በቃ እንደዚህ ቅልል ብቸኛ ስትሆኑ ብቸኛ ሰዎች ይገባቸዋል። እንደዚህ መጠጣት ለምን እንደሆነ ይገባቸዋል ብቸኛ ሰዎች። ስለዚህ እንደዚህ አድርጌ አንተማ እንደፈየው ብቸኛ ማለት እኮ በቃ ይሄ አንድ ማንኪያ ብቻ ማለት ነው። ሰው ሲበዛ የሚጠርሙስ ካቃታ እንደሚባል አይነት ነው። ምን ያደርጋል? ወይኔ ቡናው አያችሁት? ኖ ቫልዩ እና ሰው ማብዛቱ ወላጅ ማብዛት ትርፉ አይታችኋል። ሰሞኑን በተከሰተው በቲክቶክ መንደር በማህበራዊ ሚዲያ ላይቭ ላይ ሆነ የማታችሁ። ስለዚህ ራሳችን ሁኑ ሰዎች፣ ራሳችን ሁኑ። ሰው የምንወደድ ከሆነ በአፋችን ብዙ ሚስጥር ማካፈል አያስፈልግም። አጉል ቀረቤታም አጉል አለሁም አጉልም እንደዚህ ነው መባባል አያስፈልግም። ደህና አድርሽ፣ ደህና እንዴት ዋልሽ? ደህና ዋልኩ፣ አይዞሽ፣ ጊዜ ማለት እሺ፣ በቃ አለቀ። መልካም ምኞቶች እና እንደገና ደግሞ በጣም ብዙ ሰዎች እንደው መቼ ነው አገር ገብቼ እንደው ቆሎም እየቆረጠፉ ነው ቡና ጠጥቼ ነው የምትሉ ሰዎች እግዚአብሔር እየዘገየብን ይመስለናል እንጂ አልዘገየም። እኛ ዘገየብን ይመስለናል። እግዚአብሔር መልካም ነው፣ ተአምር ነው የሚሰራ። ጸልዩ፣ ወደ ፈጣሪያችሁ ዙሩ። ዋው ቤትዬ በፊት በሌላ ሀገራት ላይ የምናየው የነበረውን እያንዳንዷ ነገር ወደ ሀገራችን እየገባች ነው። ምንድነው የእርስ በርስ ላይ መነሳሳት
መንግስት ላይ ተቋማት ላይ ቀስ በቀስ እየመጣ ነው። የማይነኩም እየተነኩ ነው እንግዲህ። ስለዚህ ምን አይነት ጊዜ እየመጣ እያሳለፍን እንደሆነ መረዳት አለበት እና ባለን አቅም በምናውቀው እውቀት በምናመልከው ሃይማኖትን ወደ በእምነታችን መሰረት ወደ ፈጣሪያችን ብንጮህ ይሻላል። አሁን ዶክተሮችና መንግስት የተጋጩ አሁን እንግዲህ ምን እንደሚሻል ማለት የፈለገው እሱ በቃ የሆነ መጥፎ ድርጊቶች ውጭ ዓለም ነው የምናያቸው፣ ግን ወደ ኢትዮጵያ እየገባች ነው። ሃይማኖትም እየተነካ ነው፣ መንግስትም እየተነካ ነው፣ ነፍስ የሚያድኑትም ዶክተሮችም እየተነኩ ነው። አሁን ህዝብ ማንን አምኖ ሆስፒታል ሄድ ስጋት ላይ ነው። ባለሙያው አገልግሎት እንዳይሰጥ በመንግስት ቅሬታ አለበት፣ ሞራሉ ተነካ። እንዳይተው ደግሞ ሌላው ተጎጂ ማህበረሰብ አለ። ስለዚህ መሀል ላይ ቆሞ ጨንቆት ነው አሁን የጤና ባለሙያ። ስለዚህ ጾለት ነው ያለው። ስለዚህ አሁን በፊት ሌላ ነገር ነበር፣ ፖለቲካ ነበር። ከፖለቲካ ወደ ሃይማኖት፣ ከሃይማኖት አሁን ደግሞ ህይወት ያድን ፈጣሪ ጭንቅላት በሰጣቸው አንተ ሰውን ታድናለህ ባላቸው እውቀት እየተጠቀሙ ሰውን ለማዳን የሚጧጧሩ ሰዎችን እንግዲህ ከተነኩ እኛ ከማንም አይደለንም፣ ከመንግስትም አይደለንም፣ ከዶክተሮችም አይደለንም። ግን እኛ ማለት የፈለግነው በቃ ጊዜው ቀጣፊ ነው። የሚታመን ሰው የለም፣ የሚታመን ነገር የለም። ጸልዩ፣ የሚታመነው ፈጣሪ ብቻ ነው እንጂ እንተሳሰብ ነው። ለዶክተሮች ገደፈ ለመንግስት እንደዛ ምናምን የለም፣ እንደዛ የለም። ግን ጸልዩ፣ ጸሎት የማያስተካክለው ነገር የለም። ገባችሁ? አሁን ዶክተሮች ቅር ሊላቸው ይችላል፣ ዶክተሮች ጋርም ስህተት ሊኖር ይችላል። ሁሉ አንድ አይደለም። መንግስትም ያየው ነገር የተበሳጨበት ነገር ነው። እንግዲህ ከሆስፒታል የሌለ መድኃኒት ግለሰብ ጋር ይገኛል። እውነት ለማውራት ከሆነ አሁን የወባ መድኃኒት ሆስፒታል ላይ የለም ተብለን እኛ ተጽፎልን የግል ነው የምንገዛው። እንዴት መንግስት ማቅረብ ያቃተውን እንዴት የግል ዶክተር ሊያመጣው ይችላል? ይሄ እውነቱን ነው ያስኬዳል። ሆስፒታል ውስጥ አሁን እውነት አንድ ጊዜ ሆስፒታል ውስጥ ይሄ ምንድነው ኳርቱም ነው የሚባለው በነፃ እንዲሰጥ ነው በመንግስት እቅድ ማለት ነው። በነፃ እንዲሰጥ ያ ግን የለም። በግል ሆስፒታል ግን አለ። ነፃው ቀርቶ ከተመጣጣኝ ዋጋ 20 ብር 50 ብር ሸጣ ይሻላል። ከውጪ 300 250 ብር የሚገዛ እንደውም በአንድ በኩል ማለት ነው። መንግስት ይሄንም አይቶ ሊሆን ይችላል። ሁሉም ዶክተሮች ጥፋተኛ ናቸው፣ ሁሉም ዶክተሮች ፍጹም ነው፣ መንግስትም ፍጹም ነው፣ መንግስትም ጥፋተኛ ነው ሳይሆን ባለን እምነት እንጸልይና ልቦና ሰጥቶን መንግስት የሚራራ ዶክተሮች የሚራሩ ተያይዘን አንድ ሀገር ለመገንባት እንሄድ ነው እንጂ ዶክተሮች ትክክል ናቸው መንግስት ትክክል ነው እያልን አይደለም። አሁን በቀደም የሆነች ቲክታከር ዶክተር ናት፣ ቲክታከር ናት። እሷ ስትሰራ እየገላመጣችሁኝ ወይ ገንዘቤ ልጭነቀው የግል ነው የምታከም ገንዘቤ ይጨነቁ የምትሉ ሰዎች ካርድ ራሱ 3000 ብር ነው የሚሏችሁ የግል ስትል ኮሜንቱ ገብቶ ምን እንደሚል ሰምታችኋል? ኮሜንቱ ገንዘቤ ልጭነቀው ለምን 3000 10000 ካርድ አላወጣም? ምክንያቱም ትክክለኛ መድኃኒት ማግኘት አለብኝ ምናምን ይላሉ። ትገላምጡና አላችሁ፣ ታመናጭቁና አላችሁ። እኔ እግዚአብሔር ነው የምላችሁ፣ ፈጣሪን ነው የምላችሁ። እኔ እስከዚች እድሜ ድረስ ሆስፒታል ሂጄ ያገላመጠኝ ዶክተር ነርስ ምናምን አጋጥሞኛል እስካሁን። ለምን የራሳችሁ ይውላችሁ። እኛ ሰዎች አንረዳም። አሁን ታገላምጡናላችሁ የምትሉ ሰዎች አላችሁ። እኔ አሁን እሄዳለሁ፣ ካርድ ቦታ አወጣለሁ፣ ካርዴን ቦታ እሄዳለሁ፣ ወረፋዬን እጠብቃለሁ፣ ወረፋዬን ጠብቄ እገባለሁ። ሰው ምንድነው የሚመናጨቀው? እንዴት ከሌ ከኋላ የመጣ ወይ ተነስታ ሽንት ቤት ላይ ሊሆን ይችላል ወይ ይሁን አንቺ እንዴት ነሽ ምናምን ይላሉ። ገብቷቸዋል። እንደዛ ስለሚሉ ለምን በዘመድ ምናምን ሌሎችም ስለሚገቡ አንዳንድ ሰዎች ስለሚገቡ በቃ ይሆናል። አምባገነን ከስተመርም ስላለ ተገልጋይ አምባገነን ተገልጋይ ካለ ወደዛ ሁኒ ምናምን ይላሉ። እንደገና ምጥ ቦታ ላይ ማናበሽ ጸንሻለሽ ማናበሽ እንደዚህ በአለሽ ብሎ አንድ ሰውዬ ቲክቶክ ላይ ሰርቷል ነው አይሉ እንደ ዶክተሮች እንደውም እግዚአብሔር ምስክር ነው። በዚህ በማዋለድ በኩል እኔ አንድ ብቻ አይደለም የወለድኩት አይቻለሁ። በጣም
ክብር ይሰጣሉ። ስንት ነገር ሲያደርጉ ስንት ነገር ልብስ ሲያቆሽሹ ጋውናቸውን ሲያቆሽሹ ራሱ አይናገሯቸውም። ስሜታዊ ሆነው አይናገሩም። እናቴን በጣም እኔ የምላቸው ከፈጣሪ በታች እኔ በጣም አይቻለሁ። እኔ አሁን በኦፕሬሽን የወለድኩት ድንገት እስኪ በምጥ መውለድ ከቻልሽ እስኪ ተረጋጊ ቆይ ብለውኝ ማለት ነው 3-4 ሰዎች ከፊቴ ሲወልዱ አይቻለሁ። እናቴን እንደዚህ አድርጋ ጋውኑን ራሱ ታይ እያላት ማለት ነው እንዳትነኪኝ ጋውኔን እያላት ጋውን ክብር ነው እንደዚህ አይነካም። እንዲህ ተገልጋይ እንዲህ መንካት አይችልም ህግም ስላለው ማለት ነው። ግን ጋውኑ እንደዛ ጭምልቅልቅ አድርገው ሄዶ ሌላ ጋውን ነው ቀይሮ የመጣ ካዋለዳት በኋላ እግዚአብሔርን በጣም ይንከባከባሉ። መዋለድ ቦታ ላይ በጣም ነው የሚንከባከቡት። ግን እንደዛ ሲባል እኔ በጣም ገረመኝ። ይኸውላችሁ ወደደንም ጠላንም ተዋጠልንም አልተዋጠልንም መንግስት እስከሆነ ድረስ ጠባቂያችን እስከሆነ ድረስ መፍትሄ ሰጪም እሱ ነው። መፍትሄም ሰጪ እሱ ነው። ስጮህ የሚሰማቸው ስለሆነ ግማሻችን ወይ መንግስት ይቀየር የባሰ ነው የሚመጣው። የባሰ አየ ነው የባሰ ነው የሚመጣው። ህዝብ ማለት መንግስት ነው። መንግስት ማለት ህዝብ ነው። በቃ ተያይዘ ነው። መንግስት ብቻውን ምንም ማድረግ አይችልም። ፖለቲካ እያወራን አይደለም። በነገራችን ላይ እንዲህ ስንላቸው ያለው ሁኔታ ነው። በአቅማችን የምንረዳው ያለው ሁኔታ ነው። ለምን ብትሉ አሁን ዶክተሮች ስለተባሉ ብቻ ጭፍጭፍ አደረጋችኋቸው። ነገ እኮ መንግስት እንደዚህ አድርጉ ብሎ ቢናገራቸው እኮ ያስተካክላሉ አይደል? ያስተካክላሉ። መንግስት እኮ ይችላል። ስራ የማይፈልገውን ሰው የሚያገላምጠውን ደንበኛን የሚያገላምጠውን እኮ ከስራ ማፈናቀል ይችላል። ወጥቶ የተናገረው ግን በቃ ይሄ ነገር እየተሰራ ነው፣ መድኃኒት ኤክስፓየርድ ሆኗል አቃጥሉ ተብላችሁ ተቃጥሏል ብላችሁ አሳልፋችሁ ሌላ መድኃኒት ሲገባ የቆየውን መድኃኒት ለፋርማሲ ሰጣችሁ ለሰው ለህዝብ ትሰጣላችሁ። ያን ህዝብ አይድንም። ያንን መድኃኒት ለምን እንደዛ ይደረጋል? እየተዋወቅን ነው ያለው። እውነቱን የተናገረው። ስለዚህ እባካችሁን ሰውን አያድነውም። የሚያድነው ኢየሱስ ክርስቶስ ብቻ ነው። የሚያድነው እግዚአብሔር ብቻ ነው። እንጸልይ፣ በየሃይማኖታችን እንጸልይ። በቃ ጸሎት ነው የሚያስፈልገው። የሰው ልጅ ወጥቶ ይግባል። አገራችን ሰላም ትሆንልን። በየጊዜው አዳዲስ ነገር አዳዲስ አይዲያ እየመጣ ነው። እኔ ራሴ እግዚአብሔር ቆይ ፈጣሪ አረ ሞት እኮ ትናንትና አሁን ላይቭ ላይ ስገባ ሞት እኮ ጥሩ ነው አልኩ። ሞት እኮ የሚሞቱ ሰዎች በቃ አረፉ። እሺ እግዚአብሔር በጣም ጊዜው እየከፋ ነው። አሁን ውጭ ዓለም ላይ በቃ ተወለደች ስለሆነ ገዳይም ተገዳይም ይገኛል በህግ ማለት ነው። ሀገራችን ማለት ነው እናንተ ስለማታውቁ እንጂ በየገጠሩ በየቀኑ ስንት ህዝብ እንደሚሞት እናንተ ምንም የማያውቁ በባዶ እግሩ የሚሄደው ሰው ማለት ነው። ስለዚህ እባካችሁ በየሃይማኖታችሁ ጸልዩ። ፈጣሪ እባክህ ስማንዬን በቃህ በለን ምናምን ብላችሁ ጸልዩ። እውነቴን ነው የምላችሁ፣ ዋናው ጸሎት ነው። እና ወደ ሌላ እኔ ገባሁ እንጂ ቡናዬን ጠጥቼ ከእናንተ ጋር ምን ብዬ ወደ ስራዬ ነው ልሄድ ነበር። መልካም ቀን ይሁንላችሁ። ማታ በላይ እንገናኛለን። ወደ መናገር የምትፈልገው ነገር ካለ ተናገር። እንደገና የምላችሁ ነገር በሰው ሀገር 10 ዓመት 13 ዓመት 14 ዓመት 20 ዓመትም የሰራችሁ ሰዎች አላችሁ። ወደ ሀገራችሁ ግቡ። ወደ ሀገራችሁ ስትገቡ ደግሞ ዩቲዩብ ክፈቱ። እውነቴን ነው የምላችሁ። እኔ ሁሌ ነው ቪዲዮ ስሰራም ላይቭ ስገባም እኔ እናንተን ወደ ሀገር ማስገባት እፈልጋለሁ። ዩቲዩብ ክፈቱ። በቃ ዩቲዩባችሁን ክፈቱ። ዩቲዩብ መክፈት የማትችሉ ከሆነ እኔ ዩቲዩብ እከፍታለሁ። በቃ የነገርኳችሁ ማስረግጬ በሀሳብ የምናገረው ይሄ ነው። በዚህ የምናገረው ይሄ ነው። ዩቲዩብ ክፈቱ። በኢትዮጵያ ቁጥር ከተከፈተ ብር አይሰራም። በውጭ ሎኬሽን ባላችሁበት ሀገር ሴም ካርድ ከተከፈተ ግን ይሰራል። ወደ ኢትዮጵያ ስመጣ የውጭ ሴም ካርድ ትቸው ወይም ይዞ ብመጣ አይሰራም። ምን ያደርግላችኋል? አንዴ ከተከፈተበት በኋላ አያስፈልግም። ልክ ኢትዮጵያ ስትገቡ የኢትዮጵያን ቁጥር መስጠት ነው። አለቀ። ወዳችኋለሁ፣ አከብራችኋለሁ። ቻው። ገብረ የሚለው ካለ እንግዲህ አራኔ ምን እላለሁ እንግዲህ መልካም እናድርግ፣ እንተሳሰብ፣ እንዋደድ ነው አካባቢው። አዎ የሆነ ነገር ስታገኙ እዛችሁ አጥሩ። ዶክተሮች ምን ነው መንግስትም ይራራል፣ ለህዝብ ነው ቆሜ። ዶክተሮች ችግራቸው ካለው ከውስጣቸው ገምግሞ ያስተካክሉ። የመንግስት ብርም ያለአግባብ እንዳይበዘብዝ፣ ህዝብም ያለአግባብ እንዳይጎዳ ህሊናቸው ቃለ መሃላቸውን በገቡት መሰረት ተግባራዊ ያደርጉ። መንግስት መፍትሄ ይስጣቸው። በቃ አለቀ። እኛም ከህዝቡ በፍቅር በሰላም እንዲኖር የሁላችን ጸሎት ያስፈልጋል ለማለት ነው እንጂ
ወደ አንድ ጎን እያደረን ሳይሆን መንግስት ያስፈልገናል፣ የጤና ባለሙያም ያስፈልገናል። ማንም ወደ ማንም ተያይዘን ተቻችለን መኖር አለብን። የቀየር ሳይሆን እኛ አስተሳሰባችን መቀየር አለበት። ተገለጥ በቃ ያው ከሆነ መጥቶ ምን ያደርጋል? በሳምንት አጥቦ ለማንጠራ ከሆነ ምን ያደርጋል? ያ ተቀይሮ ነው። ስለዚህ እኛ ራሳችን አድርገን ለመንግስትም ለራሳችንም ዝግጁ ሆነን ለህዝባችን ለሀገራችን እንቆም፣ እንዋደድ፣ እንተሳሰብ። ከኛ ጋር ስለሆናችሁ እናመሰግናለን።